ቤተክርስቲያን ለሁሉም ትጸልያለች። ለሀገራችንም ደግሞ በተለይ በአሁኑ ጊዜ አብዝተን መጸለይ አለብን። እግዚአብሔርን ይቅርታ እየጠየቅን ጸሎት ከንስሐ ጋር ነው ሁሉ ጊዜ የሚሄደው አይደል? አቡነ ዘበሰማያት ስንል ምን እንላለን? በደላችንን ይቅር በለን እኛም የበደሉንን ምን እንድንል እንዳለን ይቅር እንዳለን ንስሐ እየገባን ያለ ንስሐ ጸሎት ዋጋ የለው። ምክንያቱም ሰዎችን እናጠፋለን፣ ብዙ በደል እንበድላለን፣ በሐሳብም በተግባርም በቃልም ብዙ ስለምናጠፋ እግዚአብሔርን ስለበደልነው ይቅር በለን እያልን ነው ጸሎት ማድረግ። ሁል ጊዜ ጸሎት ስታደርጉ ራሳችንን እንደ ጻድቅ ቆጥረን ጸሎት ካደረግን ተቀባይነት የለው። እኔ ጻድቁ፣ እኔ ጎበዙ፣ ጸሎተኛው፣ ሰጋጁ፣ አስቀዳሹ እያልን ከጸለይን ዋጋ የለው። ዋጋ ያለው ጸሎት እኔ ኃጢአተኛው፣ እኔ በደለኛው፣ እንደ ምህረትህ ብዛት እንጂ እንደ በደሌ ሳይሆን ማረኝ እያልን ከንስሐ ጋር ነው ጸሎት ማድረግ ያለብን። እግዚአብሔር ጸሎታችንን ምህላችንን ይስማን። እሱ በቸርነቱ በምህረቱ ይቀበለን። በመካከላችንም ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወደ ጥያቄው ስንሄድ ጥሩ ነው። መቼም በመጠየቅ መማማር ተነጋግረናል ካሁን በፊት በጌታችንም ጊዜ ዮሐንስ፣ ዛሬ አሁን ዮሐንስን እናከብራለን፣ መጥምቁን አይደል? መጥምቆ ዮሐንስን ስንት አይነት ሰዎች ጠይቀውት ነበር። የሆኑ ወታደሮች መጥተው እኛ ምን እናድርግ ብለው ጠየቁት። ምን ብሎ መለሰላቸው? ግፍ አትስሩ፣ የእናንተ ያልሆነውን ነገር አትውሰዱ፣ መሳሪያ አለን፣ ጡንቻችን የፈረጠመ ነው፣ ሰይፍና ጎራዴ መያዝ እንችልበታለን፣ መግደልን ሰልጥነንበታል፣ ለመግደል ሰልጥነናል ብላችሁ ግፍ አትስሩ ብሎ ወታደሮችን ገሰጸ። ጸሐፍት ፈሪሳውያን ደግሞ መጡ። እናንተ የፉኝት ልጆች ከሚመጣው ጥፋት እንድታድኑ ማን ነገራችሁ? እንግዲህ ለመንግስተ ሰማያት የሚሆንን ፍሬ እንድታፈሩ ለንስሐ የሚሆን ህይወትን ኑሩ ብሎ ነገራቸው። ቀራጮች ደግሞ መጡ። እኛስ ምን እናድርግ አሉት። ከተሰጣችሁ ከሚገባችሁ በላይ አትቅረጡ። የጉምሩክ ባለስልጣኖች ማለት ናቸው። መጥተው ሲጠየቁ አይ ከታዘዘው በላይ ቀረጥ አታድርጉ፣ አትቅረጡ አይደለም ያላቸው። ቀረጥ ያው ግዴታ ነው፣ መንግስት ለስራ ግብር ያስፈልገዋል። ግን ከታዘዘው በላይ አትውሰዱ ብሎ ነግሯቸውና በጥያቄና መልስ መማማር ትልቅ ነገር ነው። እግዚአብሔር አምላክ እሱ ነው ጥያቄን የሚመልስልን፣ መላሽ እሱ ነው። የእውቀት ባለቤት ልቦናችንን ለማስተዋል የሚረዳ እንዲዘጋጅ የሚያደርገው እሱ ስለሆነ እግዚአብሔር እሱ ይመልስልን። ልጆች የእግዚአብሔር ስጦታዎች ናቸው። ማን ነው ያለው? ይሄን እግዚአብሔር ነው ያለው። የጻፈው ማን ነው? ዳዊት ነው። መዝሙረ ዳዊት በመዝሙር 127 ቁጥር 3 ላይ የተጻፈ ነውና መዝሙሩ በቀጥታ የተጻፈው እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድህም ፍሬ የእርሱ ዋጋ ነው ይላል ቅዱስ ዳዊት። እና ይህን ነገር የነገረን ያስተማረን ጽፎ ደግሞ በመዝሙር ደግሞ በጽሁፍ ብቻ አይደለም፣ ዳዊት እየዘመረ ነው። እንደ ትንቢትም እንደ ትምህርትም እንደ ምሳሌም እንደ ተግሳጽም እያደረገ በበገና እየዘመረ ነው ብዙ ያስተማረንና በመዝሙር 127 ላይ የተጻፈ ቃል ነው። እነሆ ልጆች የእግዚአብሔር ስጦታዎች ናቸው። ከዚያ በኋላ በሌሎቹም መጽሐፍቶች ተደጋግሟል። በእውነቱ ከሆነ ልጅ የሚሰጥ ማን ነው? አሁን ትልቁ ጉዳይ ግን ዳዊት ያጠፍቶት አይደለም። ልጆች የእግዚአብሔር ስጦታዎች መሆናቸው ጠፍቶት አይደለም። ልጅ እንዲኖር እግዚአብሔር በትእዛዝ ነው ለሰው ልጅ ያደለው። አዳምና ሔዋንን ባልና ሚስት ወንድና ሴት አድርጎ ከፈጠረ በኋላ ምን አደረጋቸው? ባረካቸው ይላል አይደል መጽሐፍ? አዳምን ብቻ ነው እንደ ባረከው? ሔዋንንም ነው ሔዋንን ብቻ ነው? ሁለቱንም ነው። ባረካቸው ነው የሚለው መጽሐፍ። እግዚአብሔር አምላክም አዳምንና ሔዋንን ባረካቸው፣ ቀደሳቸው፣ እንዲህም ብሎ አዘዛቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ በሰማይ የሚኖረውን የሚበረውን፣ በምድር ላይ የሚሽከረከረውን የሚራመደውን፣ በባህር ውስጥ የሚዋኘውን ሁሉ ግዙ፣ ንዱ ብሎ ትእዛዝ የሰጠው እግዚአብሔር ነው። ስለዚህ ልጅ እንዲኖር መጀመሪያ ብዙ ተባዙ ብሎ
በመለኮታዊ ቃሉ አዞ እንድንበዛ ብዙ እንድንሆን የፈቀደ አምላክ የሱን ትእዛዝ ነው የምንፈጽመው። ልጆች መወለድ የእግዚአብሔር ትእዛዝ ውጤቶች ናቸው። መጀመሪያ የእግዚአብሔር በረከት ውጤት ነው። ሰው ስለሆነ በራሱ ፈቃድ ያገኘው አይደለም። ሰው ወንድ ወይም ሴት ስለሆነ ወይም ራሱን ያስገኘ ፍጡር ነው ብለን ስላመንን አይደለም ልጆች ያገኘው። የመጀመሪያው ትልቁ ልጅ እንድናገኝ ወይም ልጆች እንዲኖሩ ያዘዘው እግዚአብሔር ነው። ስለዚህ ልጅ የመኖር ዓላማ መጀመሪያ የማን ነው? የእግዚአብሔር ዓላማ ነው። እንድንባዛ እንድንበዛ አድርጎ የፈጠረን ራሱ እግዚአብሔር የሱን ዓላማ ነው የምንፈጽመው። ስለዚህ አባቶች አሁን ስለ ጋብቻ ስለ ትዳር ሲያስተምሩ የጋብቻ የትዳር የመጀመሪያው ዓላማ የእግዚአብሔርን ፈቃድ መፈጸም ነው። እሱም መራባት መዋለድ ነው። ይሄ የእግዚአብሔር ትእዛዝ ነው። ያም የሚሆነው ግን በእግዚአብሔር ፈቃድ ነው። በእኛ ችሎታ አይደለም፣ በእኛ ብቃት አይደለም፣ በእኛ ማንነት አይደለም፣ በእግዚአብሔር ፈቃድ ነው። ከኛ አብራክ ዘርን ከፍሎ በእናት ማህፀን አዋህዶ ልጅ እንዲወለድ እንዲፈጠር ማድረግ እንዲጸነስ የማድረግ ስራ የእግዚአብሔር ነው። የሰው ልጅ ብሎ ይሄንን ምስጢሩን ማግኘት አልቻለውም። ተግባሩን ነው እንጂ ምስጢሩ አይታወቅም። ስለዚህ መጀመሪያ የእግዚአብሔር ፈቃድ ነው ልጅ ማግኘት፣ ልጆች እንዲኖሩ ማድረግ እግዚአብሔር የፈቀደው እግዚአብሔር ያዘዘው ስራ ነው መጀመሪያ። ስለዚህ ሰዎች ልጅ ቢኖረንም ባይኖረንም ያንን ሲኖረንም ሳይኖረንም ማሰብ ያለብን የእግዚአብሔርን ፈቃድ ነው። ያ እንዲሆንም ያደረገው እንዳይሆንም ያደረገው እግዚአብሔር ነው ብሎ ማመን ያስፈልጋል መጀመሪያ። ምክንያቱም ያ የእግዚአብሔር ስራ ውጤት ስለሆነ፣ የእግዚአብሔር ጥበብ ውጤት፣ የእግዚአብሔር የቃሉ እኛን ሲፈጥር ያዘዘው ትእዛዙ ውጤት ስለሆነ ማለት ነው። ለዚያ ነው ያ ማለት ይውላቸው እግዚአብሔር ምድርን ሲፈጥር ምድርን ከፈጠረ በኋላ ተራሮች ሜዳውና ተራራው ሳርና ቁጥቋጦ እንዲያበቅል ሲያዘው አበቀለ። ለታብቁል ምድር ሲል ምድርም ሳርና ቁጥቋጦዎችን ዛፎችንና አበቦችን ታብቅል ብሎ ሲያዝ አበቀለች። ውሃም አሳዎችን እንድታወጣ አዘዛት። ለታውፅማይ ብሎ አዘዛት። ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ያዘዘው ነው የሚፈጸመው። የመጀመሪያው ዋናው ጉዳይ ይሄ ነው። ከዚያ ቀጥሎ ያለው እግዚአብሔር ልጅ ሲሰጠን ወይም በእኛ አማካኝነት ቀጣዩን ትውልድ በልጅ ባርኮ ልጆች ሲሰጠን እነዚያ ልጆች እንደ ክርስቲያን እንደ ሰው መቀበል ያለብን የእግዚአብሔር ስጦታ ናቸው ብለን መቀበል አለብን። ለምን ይሆን ይሄን ያለው ዳዊት? ልበ አምላክ ዳዊት፣ ቅዱስ ዳዊት፣ እግዚአብሔርን የሚወድ ንስሐን የሚወድ እግዚአብሔርን ሲያመሰግን የኖረ ሰማይና ምድር በሱ ምስጋና እንዲያመሰግኑ ያደረገ ያ ትልቅ አባት ያ ትልቅ ንጉስ ይሄን ሲናገር ምን ማሰቡ ነው? ምን ማለቱ ነው ካልን ልጆች ከኛ አብራክ ሲገኙ የመጀመሪያው የኔ ውጤት ናቸው ብለን እንዳናስብ። እግዚአብሔር የሰጠን በእኛ አማካኝነት ፈቃዱን ሊፈጽም ቀጣዩን ትውልድ እንዲቀጥል ሊያደርግ ትእዛዙን በስነ ፍጥረት ያዘዘውን ትእዛዝ በእኔ በኩል ሊፈጽም ልጅ ሰጠኝ እንድንል ስጦታ የእግዚአብሔር ስጦታ ነው እንድንል፣ የመርገም ስጦታ አይደለም፣ የስህተት ውጤት አይደለም። ልጅ የእግዚአብሔር ስጦታ ነው። ምንም ይሁን ወንድ ይሁን ሴት ይሁን ቀይ ይሁን ጥቁር ይሁን ነጭ ይሁን ቡናማ ይሁን ምንም ይሁን ልጅ የእግዚአብሔር ስጦታ ነው ብለን እንድንቀበል። ያ ስጦታ ከብዙ ነገር ይበልጣል። ከብዙ ነገር እኛ ገዝተን ካመጣነው ዕቃ በላይ ስጦታ እንወዳለን አይደል? ገዝተን በጉልበታችን በላባችን በቃ ወተን ወርደን ከገዛነው ዕቃ በላይ ምናልባት አሁን በጣም የምትወዱት ዕቃ ቤታችሁ ምንድነው ቢባል ለምሳሌ በጣም ብዙ ብር አውጥታችሁ የገዛችሁት ዕቃ ቴሌቪዥን ቢሆን እንበል ነው። ቴሌቪዥን ነው አሁን ውድ ዕቃ ምንድን ይሆን?
ውድ ስልክ ነው መሰለኝ አሁን የተወደደው። በጣም ውድ ዕቃ ቴሌቪዥን ቢሆን 100 ሺህ ብር አውጥታችሁ ቴሌቪዥን የገዛችሁ ቢሆን እንበልና ግን 10 ብር አውጥቶ ደግሞ ሰው የምትወዱት ሰው ዕቃ ቢሰጣችሁ ማንኛውን ነው በጣም የምታከብሩት? ስጦታው ነው አይደል? ስጦታን እንድናከብር። ስጦታ ሰብአዊ ነው ማለት ተፈጥሯዊ ነው። ስጦታን እናከብራለን፣ እንወዳለን። ስጦታን የምናከብረውና የምንወደው ግን ለምንድን ነው? አሁን ደግሞ ቀጥሎ ያለውን ነገር እንናገር። ለምንድን ነው ስጦታን የምንወደው? ለምንድን ነው የምናከብረው? ከውዱ በጣም ለፍተን ከገዛነው ነገር በላይ ለስጦታ ልዩ ትኩረት የምንሰጠው ደግሞ ለምንድን ነው? ስጦታ ብዙ ትርጉም አለው በውስጡ አይደል? በውስጡ ስጦታ ማንና ማንን ያገናኛል? በደንብ ሰጪውንና ተቀባዩን ያገናኛል። አይገርምም? የገዛሁት ንብረት የሚያገናኘው እኔና ኪሴን ብቻ ነው አይደል? እኔና ባለሱቁን የገዛሁበትን። ከዛ ከገዛሁት በኋላ ደግሞ ባለሱቁንም ልረሳው እችላለሁ። ስጦታ ግን ማንና ማንን ያገናኛል? የሰጠኝን ሰውና የሰጠውን ምክንያት ያገናኛል። አያችሁ? ለምን ሰጠኛ ሰው? ለምን ሰጠችኝ ያቺ እህቴ፣ ያቺ ወዳጄ፣ ያቺ እናቴ ወይም ያቺ ባለቤቴ? ያ ለምን ሰጠኝ? የሰጠበት ምክንያት አለው። ፍቅሩን ለመግለጽ፣ አክብሮቱን ለመግለጽ፣ ውዴታውን ለመግለጽ፣ መልካም ግንኙነትን ለመግለጽ ነው እንጂ መቼም ጠላት አይሰጥም አይደል? ጠላት ከሰጠ ነገር አለ ማለት ነው። የሆነ ነገር አለው ማለት ነው። መጀመሪያ ወዳጅ ሳይሆን መቼም ወይም ወዳጅነትን ፈልጎ ሊሆን ይችላል ሰው ስጦታ የሚሰጠው። ስጦታ ልዩ ትርጉም አለው። በሰጪውና በተቀባዩ መካከል ያለውን ጥብቅ ግንኙነት ይገልጻል። ማስታወሻ ነው ስጦታ። የፍቅር ማስታወሻ ነው። የመልካም ግንኙነት ማስታወሻ ነው። ስጦታ የፍቅር ማስታወሻ ነው። የአክብሮት ማስታወሻ ነው። ስለዚህ የእግዚአብሔር ስጦታ ሲባል እግዚአብሔር ልጅ የሚሰጠን ለሰጠን፣ ልጅ ላልሰጠው ደግሞ ጥላቻ ማለት አይደለም። እግዚአብሔር አለማክበሩ ማለት አይደለም። አይወደውም ማለት አይደለም። እግዚአብሔር በሌላ መንገድ የሚገልጽበት ብዙ ምክንያት አለው። በዚያ እንዳይተረጎም ግን ለሰጠን ሰዎች ፍቅሩን ገልጾልናል። ለሰጠን ሰዎች አክብሮቱን ገልጾልናል። ለሰጠን ሰዎች ፈቃዱን ገልጾልናል። ስለዚህ ልጆችን ስናከብር እንደ ስጦታ እንደ ውዴታ ስናከብር የምናከብረው ማንን ነው? እግዚአብሔርን። የምንወደው ማንን ነው? እግዚአብሔርን። አያችሁ? ስለዚህ አሁን መጠንቀቅ አለብን። ለስጦታው ልዩ ጥንቃቄ ያስፈልገናል። ለስጦታው ልዩ አክብሮት፣ ለስጦታው ልዩ ጥንቃቄ፣ ልዩ ትኩረት፣ ልዩ ግንኙነት ያስፈልጋል። ምክንያቱም የኔና የእግዚአብሔር መገናኛ ማስታወሻ ነው ያለች ወይም ያች ልጅ። ስጦታ ያለበት ምክንያት አክብሮትን፣ ፍቅርን መግለጫ ስለሆነ። ሌላው ሁለተኛው ምክንያት ልጆች የእግዚአብሔር ስጦታዎች ናቸው ያለበት ሰዎች ብዙ ጊዜ እግዚአብሔር ሲያደርግልን እስከሚያደርግልን እንለምናለን፣ ሲያደርግልን እንረሳዋለን አይደል? ይሄ ባህሪያችን ሆኗል ነው። እና አንድ አባት ምን አሉ ይባላል፣ የሰው ልጅ ምግብ እስክትሰጠው ድረስ ይለምናል፣ ከበላ በኋላ ግን የበላበትን ገልብጦ ይሄዳል አሉ። አቡነ አቢብ ይባላሉ። ግን ይችን አስቦ ከተሰጠው በኋላ ከበላ በኋላ ከጠገበ በኋላ መልሶ ቆሞ ትሪውን ሳይገለብጥ ለአንተ ምስጋና አቅርቦ አቡነ ዘበሰማያት የሚለውን ማረልኝ አሉት። እግዚአብሔርን እንዲያመሰግን የፈለገው ነገር ሲሞላለት እግዚአብሔርን የሚያመሰግንና እዛ ድርሳነ ሚካኤል ላይ አንድ ታሪክ አለ። አንዲት እናት እግዚአብሔርን በጣም የምትወድ እናት በጣም የምትወድ እግዚአብሔር ልጅ ካልሰጠኸኝ እያለች በጣም ብዙ አበክራ አጥብቃ እግዚአብሔርን ጠየቀች። ከዚያ በቃ ብዙ ለመነች። በመጨረሻ ስለት ተሳለች። በቃ ልጅ ከሰጠኸኝ የሰጠኸኝን ልጅ ለቤተ ክርስቲያን እሰጣለሁ። አንተ ብቻ ልጅ ስጠኝ፣ ልክ ስትሰጠኝ ለቤተ ክርስቲያን የአንተ አገልጋይ እንዲሆን እሰጣለሁ አለች። እግዚአብሔርም ጸሎቷን ሰማና መልአኩን ልኮ ልጅ ይሰጥሻል እግዚአብሔር፣ ስሙንም ተስፋ ሚካኤል ትየዋለሽ ብሎ ነገራት። ከዚያ በተባለው መሰረት እግዚአብሔር የተናገረውን
የማይረሳ የለመኑትን የማይነሳ አምላክ ነውና ልጅ ሰጣት። ልክ ልጅ ስትወልድ ረሳችውና ልጇን በእንክብካቤ ማሳደግ ጀመረች። ዓመት ሞላው ልጁ። እግዚአብሔር ቢጠብቅ አትሰጥም እንደ ስለቷ። ድርሳነ ሚካኤል ላይ ነው ይሄ ታሪክ። የሚያዝያ ይመስለኛል፣ የሚያዝያ ወይም የግንቦት የሚያዝያ። በመጨረሻ ልጁ ታመመ። አሁን ምን ረስቷል ማለት ነው? ሰው የእግዚአብሔርን ስጦታ ረሳ፣ ቃል ኪዳኑን ረሳ። ከዚያ ታመመ፣ ብዙ ወጪ አወጣች። መድኃኒት የሚችል ማከም የሚችል በቃ ያልሄደችበት የለም። ከስንት ድካም በኋላ ስንት ሀብቷን ጨርሳ ስንት ገንዘብ አውጥታ ትዝ ሲላት ለካ ተስላ ነበር። ወዲያውኑ ትዝ እንዳላት ወደ ቅዱስ ሚካኤል ቤተክርስቲያን ሄዳ ያንን ልጄ ይዳን እንጂ አንድ ቀን አላድርም አምጥቼ እሰጣለሁ ብላ መልሳ ተሳለች። ከዚያ ልጇ ዳነ። ወስዳ ለቤተክርስቲያን ሰጠች። እንኳን አይደለም እግዚአብሔር በፈቃዱ በቸርነቱ የሰጠን ይቅርና ተስለን ያገኘውን እንኳን እንረሳለን። ስለዚህ እንዳንረሳ የእግዚአብሔር ስጦታ መሆናቸውን እንድናስታውስ በስጦታው እግዚአብሔርን እንድናከብር ነው የእግዚአብሔር ስጦታ ያለው። ሌላም ምክንያት አለ፣ ብዙ ምክንያት ነው ያለው። አንዱን ልጨምርላችሁና ከዚያ ወደ ቀጣዩ ጥያቄ እንሄዳለን። ሌላው እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ያለበት ምክንያት እኛ በልጆቻችን ማዘዝ አንችልም። የእግዚአብሔር ቤተሰቦች፣ አባቶቼ፣ ወንድሞቼ፣ እናቶች፣ እህቶቼ ልጆች ለቤተሰቦቻችሁ ልጆች የሆናችሁም ልጆች ያላችሁም ልጆቻችሁ በእርግጥ እግዚአብሔር እናንተን ምክንያት አድርጎ ወደዚህ ዓለም አምጥቷቸዋል። ንብረትነታቸው ግን የእግዚአብሔር ነው። ታምናላችሁ? እስኪ ልጄ የእግዚአብሔር ነው በሉ። አዎ፣ በደንብ ደግማችሁ በሉ። አሁንም ደግማችሁ በሉ። በቃ ትልቁ ነገር ይሄ ልጆቻችን የእግዚአብሔር ናቸው እንበል። እግዚአብሔር ነው የሚያሳድገው። እግዚአብሔር ነው ለቁም ነገር የሚያበቃው። እግዚአብሔር ነው እነሱን እኛ የደረስንበት ደርሶ በቤቱ ታዛዦች እንዲሆኑ የሚያደርገው። ስለዚህ ጌታችን ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በወንጌል ትምህርቱ ምን አለ መሰላችሁ? ልጆች ወደ እግዚአብሔር እንዲመጡ ወደ እኔ እንዲመጡ አትከልክሏቸው አለ። አሁን ተገናኛላችሁ? ምስጢሩ ገባችሁ? አሁን የማን ስለሆኑ ነው መከልከል እንችላለን? ከጥምቀትም አንከልክላቸው። በ40 በ80 ቀናቸው ልክ ከኛ አብራክ ተወልደው እኛን መስለው የተወለዱትን ልጆች በ40 በ80 ቀን የእግዚአብሔር ልጆች እናድርጋቸው። ከኛ ልጅነት ከስጋ ልጅነት ዘተወልደም ስጋ ውእቱ ከስጋ የተወለደ ስጋ ነው። ከስጋ የተወለደ ስጋ ነው። ከኛ የተወለደው እኛ ስጋውያን ነን። ከኛ የተወለዱት የኛ ልጆች የእግዚአብሔር ልጆች እንዲሆኑ ለቤተ እግዚአብሔር መስጠት ያስፈልጋል። የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ስጦታን ለባለቤቱ መመለስ፣ ለባለቤቱ አደራ መስጠት ያስፈልጋል። ልጆች የእግዚአብሔር ናቸውና በ40 በ80 ቀን የእግዚአብሔር ልጆች የኛን ልጆች እግዚአብሔር የሰጠንን የእግዚአብሔር ልጆች እንዲሆኑ አስቀድሞ በትንቢት የተናገረበት ትንቢት አዘል ቃል ነው። ያንን መተግበር ያስፈልገናል። ልጄን ለእግዚአብሔር ሰጥቻለሁ እንበል። የኔ ልጅ ብቻ አይደለም፣ እግዚአብሔር በኔ አምሳል በኔ አርአያ እኔን ምክንያት አድርጎ ሰጥቶኛል፣ ግን የእግዚአብሔር ልጅ ነው እንበል። አዎ፣ በሱ ከቤተ ክርስቲያን ከአብራከ መንፈስ ቅዱስ በማየገበው አይገርምም? የእግዚአብሔር ቤተሰቦች እኛን እኮ የወለደን ከጎኑ በፈሰሰ ማየገቦ ነው ልጆች ያደረገን። በማየገቦው ልጆች አድርጎናል። ስለዚህ የእግዚአብሔር ልጆች ማድረግ ያስፈልገናል። ስለዚህ ወደ ቤተ ክርስቲያን አምጥተን መጀመሪያ በጥምቀት የእግዚአብሔር ልጆች ማድረግ፣ ከዚያ በኋላ ደግሞ በወንጌል አንጸን በትምህርት አንጸን ሁለንተናቸው የእግዚአብሔር እንዲሆን አንተ እኮ የእግዚአብሔር ስጦታ ነህ እያልን ልጆቻችንን ማሳደግ አለብን። የኔ ልጅ ብቻ አይደለህም፣ እግዚአብሔር ለኔ የሰጠኝ ግን የሱ ልጅ ነህ ማለት ያለብን። ለኔ የሰጠኝ ባለቤትነትህ የእግዚአብሔር ነው። ባለቤትነትሽ የእግዚአብሔር ነው። ባደራ እንዳሳድግ የሰጠኝ ልጅ ነው፣ የእግዚአብሔር ልጅ ነህ ማለት አለብን። የእግዚአብሔር ስጦታ ነው። አሁን ወደ ስጦታ ትርጉም እንምጣ።
ያ ስጦታ ማንን ነው የሚያስታውሰን? የሰጠውን ሰው አይደለም? ስጦታ እጃችን ላይ ያለው ስጦታ ወይም ለሰው ስጦታ መስጠት መልመድ አለብን። ስጦታ እንስጥ። በዓል ሲደርስ ጥሩ ስጦታ ለሰው እንስጥ። መልካም ንግግር፣ መልካም ፈገግታ፣ መልካም የሚታወስ ነገር እንስጥ ለሰው። ከሰውም ስጦታ ያገኘነውን በአክብሮት እናስቀምጥ። ምክንያቱም ያ የፍቅር ማስታወሻ ነው። ስለዚህ ልጆቻችን እግዚአብሔርን የሚያስታውሱን እኔ ምን ሆኜ ሳይገባኝ ልጅ ሰጠኝ እያልን እግዚአብሔርን ማስታወስ አለብን። ልጆቻችንን ባየን ቁጥር ሁሉ የሰጠንን እግዚአብሔርን ማስታወስ አለብን፣ ማሰብ አለብን። ስለዚህ መምህራን አባቶቻችን በትርጓሜ ምን ብለው ነገሩን? እግዚአብሔርን ልጆችን ባየን ቁጥር እግዚአብሔርን እንድናስታውስ ስጦታ አድርጎ ሰጠን ብለው ተርጉመውታል። እግዚአብሔር አምላካችን ስጦታዎቻችንን ይባርክልን፣ የሰጠንን ይባርክልን። አሜን።